ዛሬ ቪዲዮ የአርባ ምንጭ ዩኒቨርሲቲ ኢመርጂንግ ቴክኖሎጂ ሚድ ኤግዛም ዘንላችሁ መጥተናል። በቀጣይ የትኛውን ሳብጀክት እንድንሰራላችሁ ትፈልጋላችሁ? ኮሜንት ላይ አሳውቁን። ቪዲዮ ለብዙ ተማሪዎች እንዲዳረስ ላይክ፣ ሼር በማድረግ እንድተባበሩ ለማሳሰብ እንወዳለን። ያለፉት ቪዲዮዎችን እንደወደዳችኋቸው ኮሜንት ላይ ብታሳውቁንም ላይክ እያደረጋችሁ ስላልሆነ ላይክ በማድረግ እንድተባበሩ ለማሳሰብ እንወዳለን። በዚህ ቻናል አዲስ ከሆናችሁ ደግሞ ይህ ቻናል የተለያዩ ዩኒቨርሲቲዎች ሚድና ፋይናል እየሰራን የምንለቅበት ቻናል ሲሆን አርባ ምንጭ ዩኒቨርሲቲ አንዱ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ስለሆነ ሰብስክራይብ ማለት ጥያቄዎች በቀላሉ ማግኘት እንድትችሉ ለማሳሰብ እንወዳለን። ኢመርጂንግ ቴክኖሎጂ አንደኛ ጥያቄ what are the type of industry give examples for each type of industry እና ኤግዛም ምሳሌ እንድንሰጥ ነው ለነሱ። የመጀመሪያው ፕራይመሪ ኢንዱስትሪ በመባል ይታወቃል። ፕራይመሪ ኢንዱስትሪ የሚባለው ጥሬ እቃዎችን ከተፈጥሮ ማውጣት ማለትም ሮ ማቴሪያልስን የሚባለው ነው። ከነዚህ ውስጥ የሚጠቀሱት ግብርና አለ፣ ማዕድን ማውጣት ሊሆን ይችላል፣ ፊሽንግ ሊሆን ይችላል። እነዚህም በሙሉ ስታያቸው ቀጥታ የምናገኛቸው ከኔቸር ሲሆን ፕራይመሪ ኢንዱስትሪ ይሆናል ማለት ነው። ምንም አይነት በፋብሪካ ፕሮሰስ ያልተደረጉ ነገሮች ፕራይመሪ ኢንዱስትሪ ላይ ይመደባሉ፣ ቀጥታ ከኔቸር የምናገኛቸው ማለት ነው። ሰከንዳሪ ኢንዱስትሪ ደግሞ ሁለተኛ ኢንዱስትሪ የምንለው ጥሬ እቃዎችን ወደ ምርት መቀየር ወይም ደግሞ ከፕራይመሪ ኢንዱስትሪ ይቀበልና ጥሬ እቃዎችን ወደ ኢንዱስትሪ የምንቀይርበት ማለት ነው። ወደ ምርት የምንቀይርበት ወደ ለጥቅም በሚመች መልኩ ማለት ነው። ላይክ አሁን ለምሳሌ የግብርና ውጤቶች የምንላቸው ቀጥታ አምጥተን አንጠቀማቸውም። ከተመረቱ በኋላ ፕሮሰስ መሆኑ ብስኩት አሁን ለምሳሌ የመጀመሪያ ስንዴው ኮንተንት ሲል ይሄ ፕራይመሪ ላይ ይመደባል። ያ ስንዴ ደግሞ ወደ ፕሮሰስ ሆኖ ወደ ብስኩትነት የሚለወጥበት ሂደት ሰከንዳሪ ላይ ይመደባል ማለት ነው። ስለዚህ ፕራይመሪ ኢንዱስትሪዎች ፕሮሰስድ ሲሆኑ ሰከንዳሪ ኢንዱስትሪ ላይ ይመደባሉ። ከነዚህ ሰከንዳሪ ኢንዱስትሪዎች ምሳሌ የሚሆናችሁ የተለያዩ ፋብሪካዎች ሊሆኑ ይችላሉ። የጨርቃ ጨርቅ ማምረቻዎች፣ ለምግብነት እንዳልኳችሁ ለምግብነት እንዳመች የሚቀይሩ የተለያዩ ፋብሪካዎች፣ ማዕድንን ወርቅ ምናምን አጣርተው ለገበያ እስከሚቀርብ ድረስ ያለው ከመቅረቡ በፊት ያለውን ዝግጁነት የሚጨርሱ ኢንዱስትሪዎች በሙሉ ሰከንዳሪ ኢንዱስትሪ ላይ ይመደባሉ ማለት ነው። ቴሪሸሪ ኢንዱስትሪ ደግሞ ሶስተኛው ኢንዱስትሪ የምንለው ሰርቪስ ነው የሚሰጣቸው ወይም ደግሞ አገልግሎት የምንለው ማለት ነው። ከነዚህ ከቴሪሸሪ እንደ ምሳሌ የምንጠቅሳቸው ባንክ ስትሄዱ እንደምታገኙት ሰርቪስ ነው የምታገኙት። ትምህርት ቤት ሰርቪስ ነው የምታገኙት። ስለዚህ አገልግሎት ወይም ደግሞ ሰርቪስ ነው የሚሰጡ እንደዚህ አይነት እንትኖች ባንክና ትምህርት ቤት ደግሞ እንደ ምሳሌ ያየን። ኳርተነሪ ኢንዱስትሪ የምንላቸው ደግሞ በእውቀትና በምርምር ላይ የተመሰረተ ኢንዱስትሪዎች ናቸው። ለምሳሌ አይቲ የምንለው ኤአይዎች ምናምን በእነዚህ ውስጥ ይካተታሉ። ስለዚህ አንደኛ ጥያቄን በዚህ መልክ አየነው። ሁለተኛ ጥያቄ what are the four characteristics of ሃንድሮፕ ኢኮሲስተም? የሃንድሮፕ ኢኮሲስተም አራቱ ባህሪያት ምንድን ነው እያለን ያለው ጥያቄው። በመጀመሪያ ደረጃ ሃንድሮፕ ማለት ትላልቅ ዳታዎች ወይም ደግሞ ቢግ ዳታ የምንላቸውን ለማስተዳደር የሚያገለግል ነው። ስለዚህ ደግሞ አሉት። አንደኛ ስካላቢሊቲ። ይሄ ስካላቢሊቲ ማለት የአንድን በቀላሉ አዳዲስ ኮምፒውተሮችን በመጨመር አቅሙን ማሳደግ ይችላል፣ ወይም ደግሞ ሲያስፈልግም መቀነስ ይችላል። ብቻ መጨመርና መቀነሱን መጠኑን መጨመር ያለ አዳጋች ሁኔታ ይችላል። ስለዚህ ይሄ ምንድነው አንዱ የሃንድሮፕ ኢኮሲስተም ካራክተሪስቲክ ወይም ደግሞ ባህሪ የምንለው ነው። ስካላቢሊቲ አንዱ ነው። ሁለተኛ ደግሞ ፎልት ቶሌራንስ። ፎልት ቶሌራንስ ማለት ስህተትን የመቋቋም አቅም ማለት ነው። ምክንያቱም እንዳልኳችሁ ሃንድሮፕ ኢኮሲስተም ላይ ያሉት ኮምፒውተሮች በጣም ብዙ ናቸው። ስለዚህ አንዱ ኮምፒውተር ቢበላሽ ስራው ሙሉ በሙሉ ወይም ደግሞ ሲስተሙ አጠቃላይ ሲስተሙ ሳይቋረጥ ስራው መቀጠል ይችላል ማለት ነው። ስለዚህ ምን ይባላል? ፎልት ቶለራንስ ወይም ደግሞ ስህተትን የመቋቋም አቅሙ በጣም አሪፍ ነው ማለት ነው። ሶስተኛ ደግሞ ኮስት ኢፌክቲቭ። ይሄ ሃንድሮፕ ኢኮሲስተም በጣም ውድ ኮምፒውተሮችን አይደለም የሚጠቀመው፣ የተለመዱ ኮምፒውተሮችን በማገናኘት አሪፍ ፐርፎርማንስ እንዲያመጡ ነው የሚያደርገው። ስለዚህ
እነዚህ ውድ ያልሆኑ ተራ ኮምፒውተሮች በመጠቀሙ ምን ይባላል? ኮስት ኢፌክቲቭ ነው። ውድ ኮምፒውተር መጠቀም አይጠበቅባችሁም። እናንተ የሚያስፈልጋችሁ መጠን በስካላቢሊቲው መጠን እየጨመራችሁ ርካሽ በሆኑ ኮምፒውተሮች ስራችሁን መቀጠል ትችላላችሁ ማለት ነው። በአራተኛነት የምናገኘው ፍሌክሲቢሊቲ ደግሞ ምን መሰላችሁ? ተለዋዋጭነቱ ማለትም አንድ ዳታ ስታስቀምጡ ለምሳሌ ስትራክቸር ዳታ የሚባል ዳታ አለ። እነዚህ ሮውና ኮሎምን የሚጠይቁ ናቸው። ሴሚ ስትራክቸር ደግሞ በከፊል በኤክስኤምኤል ወይም ጄሰን የምንለውን የሚጠቀሙ ናቸው። እነዚህ ስትራክቸር ዳታ ደግሞ ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ኦዲዮ፣ እነዚህ አይነት ነገሮችን ነው አንስትራክቸር ደግሞ እና ፍሌክሲቢሊቲ ማለት በቃ በአጠቃላይ እነዚህን ዳታዎች ሴሚ ስትራክቸርድም ስትራክቸርድም አንስትራክቸርድም ዳታዎች ያለምንም ቅድመ ሁኔታ የመቀበልና የማከማቸት አቅም አለው ማለት ነው። ስለዚህ እነዚህ የሃንድሮፕ ኢኮሲስተም ባህሪያት ናቸው ማለት ነው። ሶስተኛ ጥያቄ ኤክስፕሌን ዲፈረንስ ቢትዊን ዳታ ኢንፎርሜሽን ዳታ ኤንድ ኢንፎርሜሽን የዳታ እና የኢንፎርሜሽን ልዩነት ግልጽ ነው ያለ። እዚህ ላይ ዳታ ማለት ያልተቀነባበረ ትርጉም የማይሰጥ ጥሬ ሀቅ። ለምሳሌ ምስር፣ ድንች፣ ሽንኩርት፣ ዘይት ምናምን እነዚህ እንደ ዳታ ብናያቸው፣ ኢንፎርሜሽን ደግሞ የተቀነባበረና ትርጉም የሚሰጥ ዳታ። እነዚህ ተቀላቅለው ወጥ ሲሰጡን ወጥ የሚባለው ነገር ትርጉም የሚሰጥ ሊበላ የሚችል ነገር ነው። ድንች ብቻውን ግን ድንች ምንድነው ለምግብነት ካልዋለ ብቻውን ትርጉም አይሰጥም አይደለ? ነገር ግን እንደዚህ ሲበስል ትርጉም ያለው ነገር ሲሆን ኢንፎርሜሽን ይባላል። ስለዚህ ዳታ ማለት ያልተቀነባበረ መረጃ ወይም ደግሞ ጥሬ ሀቅ ወይም ደግሞ እውነት ነው ግን አልተቀነባበረም፣ ለሰዎች አይገባቸውም። ኢንፎርሜሽን ሲሆን ግን የተቀነባበረና ትርጉም የሚሰጥ ዳታ ይሆናል ማለት ነው። ጥያቄ ዋት ኢዝ አርቲፊሻል ኢንተለጀንስ? አርቲፊሻል ኢንተለጀንስ ወይም ደግሞ ኤአይ የምንለው ምንድነው እያለን ነው። አርቲፊሻል ኢንተለጀንስ ወይም ኤአይ ማለት ኮምፒውተሮች ወይም ማሽኖች እንደ ሰው እንዲያስቡ፣ እንዲማሩና ችግሮችን እንዲፈቱ ተደርገው የሚሰሩበት የሳይንስ ዘርፍ ነው። አርቲፊሻል ኢንተለጀንስ ማለት ይሄ ነው። ወይም ደግሞ ኤአይ ሚንስ ሜኪንግ ኮምፒውተር ኦር ማሽንስ ቲንክ ኤንድ አክት ላይክ ሁማን። አክት የሚለው ቃል እንደ የሰው ልጅ ብዙ ነገሮች እንደ ሰው ልጅ አክት ሲያደርጉ የተለያዩ ችግሮችን ይፈታሉ፣ ችግሮችን ይረዳሉ፣ እንደ ሰውኛ ባህሪ ያሳያሉ ማለት ነው። ስለዚህ አራተኛ ጥያቄ ይመስላል። አምስተኛ ጥያቄ ዲስከስ ዘ ቫሪየስ ታይፕስ ኦፍ ኤአይ ቤዝድ ኦን ፋንክሽናሊቲ። በተግባራቸው ወይም ደግሞ በፋንክሽናሊቲ በምንለው ተመሰረታችሁ የኤአይ አይነቶችን አብራሩ እያለን ነው። በፋንክሽናሊቲ አንጻር በአራት እንከፍላቸዋለን። አንደኛ ሪያክቲቭ ማሽን ወይ ደግሞ አሁን ላለው ሁኔታ ብቻ ሪያክት የሚያደርጉ ማሽኖች ማለት ነው። እነዚህ ማሽኖች ላይክ ያለፈውን ነገሮች ሪሜምበር ወይም ደግሞ ሪቲንክ አያደርጉም፣ ወይ ማለትም ያለፈ ነገር አያስታውሱም። ሪያክቲቭ ማሽኖች ማለት አሁን ላለው ነገር ብቻ ነው። የቼዝ ማሽኖችን ስታስቡ ምናልባት ድጋሚ ማለት ነው ያን ስህተት ድጋሚ ሊሰሩት ይችላሉ፣ ምናልባት ከተሳሳቱ ማለት ነው። በቃ ጀስት ከዚህ በፊት የተጫወቱት ጨዋታ አያስታውሱትም። እና እንደዚህ የቼዝ ማሽኖች ምናምን እንደ ምሳሌ ይጠቀሳሉ። አንደኛው ሪያክቲቭ ማሽኖች አንደኛ ነው። ሪያክቲቭ ማሽን ማለት እንዳልኳችሁ ያለፈው ትዝታ የማያስታውሱ አሁን ላለው ሁኔታ ብቻ ምላሽ የሚሰጡ ማሽኖች ሪያክቲቭ ኤአይዎች ሪያክቲቭ ማሽን ይባላሉ። ሁለተኛ ደግሞ ሊሚትድ ሚሞሪ ናቸው፣ ወይም ደግሞ እነዚህ የተወሰነ ውስን ትውዝታ ነው ያላቸው። እነዚህ ኤአይዎች ሊሚትድ ሚሞሪ የሚባሉት የሚያስታውሱ ለጥቂት ጊዜ መረጃዎች ብቻ ማስታወስ የሚችሉት። ለምሳሌ ለሊሚትድ ሚሞሪ እንደ ምሳሌነት የምናነሳቸው ራሳቸውን የሚነዱ ወይም ደግሞ ሰልፍ ድራይቪንግ ካርስ ነው። ምክንያቱም ሰልፍ ድራይቪንግ ካርስ አይታችሁ ከሆነ ቢያቸው ያሉትን ሁኔታዎች ይቃኙና ለተወሰነ ጊዜ እነዛን ሪቴን አድርጎ ለፍሬም መያዝ ካለባቸው መጠማዘዝ፣ በምን ሰዓት መጠማዘዝ እንዳለባቸው ምናምን ያውቃሉ ማለት ነው። ስለዚህ ሊሚትድ ሚሞሪ ማለት እንደ ይሄ ነው። ሶስተኛ ደግሞ የኤአይ ክፍል በፋንክሽናሊቲ ኦፍ ማይንድ ምንለው ወይም ደግሞ ንድፈ ሀሳብ ተመስርቶ የተሰራ ነው። ይህ
ገና በምርምር ላይ ያለ የኤአይ ንድፈ ሀሳብ ደረጃ ነው። ማሽኖች ሰዎችን ስሜትና እምነት እና ፍላጎት የመረዳት የሚችሉበት ደረጃ ነው። ሰዎች ለምን እንደዚህ እንደሚያስቡ ተረድተው እንደ ሰው ማህበራዊ ግንኙነት ማድረግ ይጀምራሉ በዚህ ኤአይ ጊዜ ማለት ነው። ላይክ ነው ይሄ ማለት ነው። ይሄ የዚህ ቲዮሪ ኦፍ ማይንድ የምንለው ዋናው እንትኑ ኤአይ ከሰዎች ጋር በሚያደርጉት ግንኙነት የሰውን ስሜት አይተው ምላሹን ለማስተካከል እንዲችል ታስቦ ነው ይሄ ኤአይ የሚሰራው ማለት ነው። ኤአይ ኦፍ ቲዮሪ ኦፍ ማይንድ የምንለው መጨረሻው ላይ ደግሞ ሰልፍ አዌርነስ የምንለው ይህ ሰልፍ አዌርነስ የምንለው ትንሽ እንትን የሚል ነው። ይህ መጨረሻውና ከፍተኛው የኤአይ ደረጃ ሲሆን እስካሁን በሳይንቲፊክ ፊልሞች ላይ ብቻ ያለ ነገር ነው። ይህ እንደውም ላይክ ምን አይነት የሆነ ፊልም ላይ ያለ ብቻ ምን መሰላችሁ ላይክ እናንተ ኤአይ ብትሆኑስ እንደዛ ነው ፕሮግራም የተደረጉት ከሰዎች ጋር ይኖራሉ ምናምን እነሱ ኤአይ መሆናቸውን አያውቁትም። እና እንደዚህ ነው ሀሳቡ ብቻ እናንተ አሁን ለምሳሌ እናንተ ያላችሁበት ሁኔታ ኤአይ ብትሆኑ በምን ታውቁታላችሁ? ከሰዎች ጋር ይኖራሉ፣ ይደክማቸዋል፣ ይርባቸዋል፣ ስሜት አላቸው። ይህ በሙላ ፕሮግራም በተደረጉት መጠን ማለት ነው። እና ይሄ ነገር ሰልፍ አዌርነስ ከደረሱ እነሱ ለሰው ልጆች ያሰጋሉ ተብሎ ይታመናል። ምክንያቱም በራሳቸው ውሳኔ ይወስናሉ፣ ስሜት አላቸው፣ ይጨነቃሉ፣ በቃ ኤቭሪቲንግ እንደ ሰው ይሆናሉ፣ ራሳቸውን የቻሉ ሰው በቃ ሰው እናንተ ነፃ ፍቃድ የሚባለውን ነገር እነሱም ያገኙታል ማለት ነው። ስለዚህ ይሄ እስካሁን አልተደረሰበትም። ይሄም ትንሽ ለማሰብ የሚከብድ አይነት ነገር ነው። ምክንያቱም በቃ ላይክ እንደ ሰው ናቸው ስላችሁ እነሱ ሮቦት መሆናቸውን አያውቁትም፣ ኤአይ መሆናቸውን አያውቁትም። እናንተ ለምሳሌ እኔ ሮቦት ብሆንና እኔ ሮቦት እንደሆንኩ በቃ እንደናንተ አሁን ታሪክ እያደረኩ ነው፣ እንደ ሰውኛ እየኖርኩ ነው፣ ግን ሮቦት መሆኔ ሳላውቀው ብኖር እንደማለት ነው። እና ይሄ ትንሽ ለአይምሮ ትንሽ የሚያስቸግር ሰልፍ አዌርነስ ለአይምሮ የሚያስቸግር አይነት እንትን ነው። እንዳልኳችሁ እስካሁን ጥቅም ላይ እየዋሉ በስራ ላይ ያሉት ሪአክቲቭ እና ሊሚትድ ሚሞሪ ናቸው። ቲዎሪ ኦፍ ማይንድ እና ሰልፍ አዌርነስ ወደፊት ሊመጡ ይችላሉ ተብሎ እየታሰቡ ያሉ ነገር ግን እስካሁን ከስራ ላይ ያልተሰማሩ የኤአይ ደረጃዎች ናቸው ማለት ነው። የዛሬውን ቪዲዮ በዚህ ጨርሰናል። እንዴት አያችሁት? በተለይ ላይክ በማድረግ ለብዙ ተማሪዎች እንዲደርሱ እንድታደርጉልን ለማሳሰብ እንወዳለን። የትኛውን ጥያቄ ብንሰራላችሁ የትኛውን ኮርስ ብንሰራላችሁ እንደምትፈልጉ ኮሜንት ላይ አሳውቁን። ስለምትከታተሉን ከልብ እናመሰግናለን።